አየው ሰላም ደም አንተ ምን ሆነ ነው የምትማተው? ምን ሆነ ነው የምትማተው? ይኸውልህ እያረክ ያለው ነገር ወንጀል ነው። ማንም መጥቶ አይደለም ያማቸውን ለውጡልኝ ከቤት እያልኳችሁ እኮ ነው። ውጡልኝ። ቦርሳ ውስጥ አግኝቼዋለሁ የነበረውን ነገር ስለማን? ይኸውልሽ እዚህ ጋር ሌላ ሰው ቦርሳ ነው። የሱ ቦርሳ አይደለም። የሱ ቦርሳ አይደለም። ከአንድም ሁለቴ ተከታትለን ይዘናል። ግዴታ ነው። በእንደዚህ በጥቁር ነገር ነው የምታስመጡት። አዎ ውስጡ አሁን ይሄ ያየኸው ውስጡ ጥቁር አለ። አይተከዋል አይደለ? በሱ ነው ደሙ መምጣት ያለበት አለች። ግዴታ ነው። ሲተላለፍ ያደረገ ነው። እሷ የምታደርገው በመጀመሪያ የህፃናት ደም ያው ብዙ ጊዜ የህፃናት ደም ያስፈልጋል ማለት አይደለም፣ ግን ከስንት አንዴ ግዴታ ነው። ማንም የለም እያልከኛ ነበር እንዴ? ብያለሁ። ልክ ነው። ማናት እሷ? ማንም አረደችም። በቃ ጨርሰናል። ቆይ ምንድነው? አንዴ ገብተሻል አልኩ። ገብተሻል። መውጣት የለም። ምኑ ነው መውጣት የሌለው? የሰው ደም እየቀዱ ማምጣት፣ አንቺ እንድትጠጪ ማድረግ። ምንም ተሾካሾኩት ያው ቡናውን አላደርስ ይችላል። ትንሽ ስለዛ ያወራ ነበር። ስራው አይደለ እንዴ? እሱ ሁሌ እንደዚህ እንደሚያደርገው ነው የሚያደርገው። አይ ወንድ ስለሆነ ትንሽ የከበደው ነገር ካለ ላግዘኝ። ገባኝሽ? በቃ ቁጭ በል። መሄድ አለብኝ። ወዴት ነው የምትሄጂው? ያው ሰሞኑን ያሰነበቱን ሰዎች ነበሩና እነሱ ጋር መሄድ አለብኝ። አሁን አይደል እቃ ይዤ መጣሁ እና አሁን ገና እኮ ነው የመጣሽ። አዎ አሁን ነው፣ ግን ያው አሁን ይዤ ካልመጣሁ ምን ይዤ? አይ ቆይ ትንሽ ቁጭ በል። በዚህ ሰዓት ወዲያ ትሄዳለሽ? አሁን ገና መጥተሽ አሁን ይወጣል። ያው የደሙንም ጉዳይ አንዳንድ ነገር ያው ላጣራቢ ማሻለም እሱን ቁጭ ብለን አብረን እናወራው ነገር ነው። ዝም ብሎ ይሄዳል እንዴ? አሁን ገና ገብተሽ ምን ደበርሽ? ተወሪ ነበር። ምን ብሎሽ ነው? ኧረ ምንም አላለኝም። ቡና አልደረሰም ወይ ስለው አይ እየደረሰ ነው ትንሽ ጠብቂያለኝ፣ በቃ እሺ እመለሳለሁ በኋላ ታፈላልኛለህ ብዬ በቃ ወጣ እኮ። ታዲያ የሚያስቸኩልሽ ነገር ምንድን ነው ያለው? አይ ምንም የሚያስቸኩል ነገር የለም። ያው ደርሼ ልምጣ ነው እኮ እየተናገርኩ ያለሁትን ቃል አታደጋግም። ቁጭ በይ አልኩ ቁጭ በይ። ከተቀመጥኩ ብዙ ነገር ይቀራል። አታደጋግም። ምንድነው? ማን ጋር ነበርኩ ነው ያልሽው? ደቆይ ሲጀምር አላውቅም። የሆነ ክፍለ ሀገር ነው እና እያሳረፉኝ ልጆች። ክፍለ ሀገር ሄደሽ ነው ድጋሚ የምትመጪው? ምን? ያው ምንም ማድረግ አልችልም እኮ ግዴታ ቀይን ማምጣት አለብኝ። ያው ስሰነብት አንዳንድ ነገር ገዝተውልኝ ነበረ። ይዛን ብር መስጠት አለብኝ። በዛ እና ማን ሊያመጣልኝ ነው? ከዛም በኋላ አንቺ ከሄድሽ ሄጄ ቶሎ እመጣለሁ። እስከዛ እሱ ያምጣ። እስካሁን ሻሉ ሲያምራ ነበር። እንደምታስፈልጊኝ ታውቂያለሽ። አውቃለሁ፣ ግን በቃ መሄድ አለ። ሄጄ ግዴታ ቢያንስ ለምስጋና የሚሆን ነገር ማድረግ አለብኝ ለእነሱ። በአፋጣኝ እንድትመለሽ። እሺ እመለሳለሁ። ዳዊት። አቤት። ናስቲ ቆይ ምን ነበር ስታወሪ ነበር? ስለምኑ? ከልጅቷ ጋር ውስጥ ገብተኝ ነበር። እንጃ ደንግጣት እየሮጠች መጣች። ከዛ ተመልሶ ወጣች። ምን ነበር ተሾካሾኩ የነበሩት ነው ያልኩክ? እንጃ እኔ ያልሰማሁት ነገሯ እኔ ምንም ምን ያልገባኝ። አንቺ እኔም አልገባኝም ጭራሽ። በጣም ተለውጣለች። እንዴ ነበር የምታውቃት? ኧረ አይደለም። ፊቷ ላይ አንዳንድ ነገሮች እያየሁ ነበር። እኔም ታይቶኛል እኮ። ለአንተም ተሰምቷል? አዎ። ስገባም ጀምሮ በሰላም አይደለም የወራች። ምን አለችክ? እንጃ ግራ ገብቶታል። ሰላም በስነ ስርዓት አላለችኝም እንደ በፊቱ። የሆነ ብቻ ጸባይ በጣም ተቀይሯል። የሆነ ነገርማ አለ። በተለይ ደግሞ ውስጥ ገብታ አናግራክም አታውቅም እስከዛሬ። አሁንም እኮ የሆነ ነገር አወራች። ከዛ እኔም አልሰማኋትም። ተመለሰ ወጣች። አልሰማኋትም? ለምንድን ነው ያልሰማኋት? እንጃ የሆነ ሹክሹክታ ነገር ነው። ዘንሾካሾች እየሮጠች ተመለሰ ወጣች። ቡናውን ላይ ነበር እኮ ላይ ያለች። ኧረ አውቃ ነው ወደ ቡና ጭራሽ አልተጠጋች። ጭራሽ እኔ ምንም እያማረችኝ አይደለም፣ በተለይ ሄዳ ከመጣች በኋላ። ስለዚህ ማድረግ ያለብኝ ነገር አለ። ምን እናድርግ? በቃ የእሷን ነገር እንዳለ አንተ ነው የምትወስደው። አይከብድም አይደል? ኧረ ለእርሱ ችግር የለውም። የእርሷ ነገር ያልኩት ምን እንደሆነ ታውቃለህ? ምን ደሙ? አዎ
ከዚህም በኋላ እየሄድክ የምታመጣው አንተ ነህ። እስካሁን የምታመጣው አንተ ነህ፣ ግን ከዚህም በኋላ ያለክ ተደራሽነት ይሰፋል። ወደ እኔ የሚመጡትን ሰዎች እንዳለ አንተ ነው የምታገኛቸው። የእሷን ነገር ግን አጣርተህ የምትነግረኝ ነው። ሰምተሃል? ሰምቻለሁ። ገብቶሃል? የእሷን ነገር ምንድን ነው የምናደርገው ያልኩህ? የእሷን ነገርማ ሙሉ ለሙሉ አጣርተን እንትን እንላለን። ማስወገድም ካለብን እናስወግዳታለን። አንዳንድ ጉዳዮችን ታውቃለህ ስለሷ አይደለ? ስለዚህ የሚከታተላት ሰው ትቀጥርልኛል። ችግር የለውም ማለት እያንዳንዱን የት ገብታ የት ወጣ የምትለውን በተለይ ደግሞ አሁን የሆነ ክፍለ ሀገር ልሂድ ነው ያለችው። ምን ክፍለ ሀገር ገዳም አስገብቷት ይሁን እንዴ? አይመስልም። እንደዛ ከሆነ እኮ ጸባዩ ይቀየራል እኮ። ለዛም ነው አላውቅም። ይሁን አይሁን የሆነችው ነገር ግን አለ። እሱን ማወቅ አለብኝ። ስራዬም ነው። የምትከታተላትን ሰው ታስቀምጣለህ። ችግር የለውም። የእሷን ስራ ትወስዳለህ ያልኩህ ከዚህም በኋላ እኔ ጋር የሚገቡትን ነው የሚወጡትን እንዳለ ስልክ ያንተን ነው የሚይዙት። አይከብድም አይደል? አረ ችግር የለውም። በጣም ብዙ ስራ ይቀረናል። በጣም ብዙ የምታመጣልኝ ነገር አሉት ነገሮች አሉ። እና አሁን ምን ላድርግሽ? ቡናውን እንግዲህ ጠጥተናል። ደሙ ይቀረኝ። አሁን ደሙ ላምጣ? ሄደክ እሷን መጀመሪያ የሚከታተልልኝን ታስቀምጥልኛለህ። እያንዳንዱን አንድ በአንድ የምታደርገውን ነገር ነው ማወቅ ፈልግ። በጣም ውስጤ ተረብሿል። እሷ መታ ከወጣሽ በኋላ ወይ ባትመጣ በዛው ብትቀር ይሻለኝ ነበር። ሌላም ትነግረኝ አስተያየት አለ? እኔ ግን በጣም እየፈራሁት የሆነ ነገር ይዛብን እንዳትመጣ። እኛ ላይ ምን አላትና? እኔ እኮ ነኝ እንደዚህ ሰው እንድትሆን ያደረኳት። አይታወቅም እኮ አንዴ አምልጣ የወጣ ፈረስ እኮ አይመለስም ማለት። አምልጣ ነው የወጣችው ነው እያልከኝ ያለው? ሊሆን ይችላል፣ አይታወቅም። ጭራሽ መልቀቅ አልነበረብኝም። እናት ነግረኝም ነበር እሷ ፊት መሄድ አትችልም ብለክ ወይ በጆሮ መጣክ። አይ እያወራሽ እኮ ሰው ሲገባብሽ አትውጂም። በዛ እኮ ነው። ቢያንስ እንደዚህ አይነት ነገር ላይ አይደለማ እናንተ ስትገቡ ምኑም አይታወቅ ዝም ብላችሁ ነው መሀል ላይ የምትገቡት። እንደዚህ አይነት መረጃ ላይ አትነግረኝም መጣክ። ይቅርታ ምን ያደርጋል አንዴ ካለፈ በኋላ በቃ። ሌላ የጠረጠርካት ነገር ምን ለማን ምን ብላ ይሆናል ብላ እንጃ። ብቻ የሆነ ነገር ጥምጥማብል ይዛብን እንዳትመጣ እሱ በጣም እያሰጋኝ። በጣም በተለይ ጸበል ያልከው ነገር ከኔ ጋር አብሮ መሄድ ነገር ናቸው። ሰውስ ብታመጣ ማናቸው ምን መቋቋም አይችሉም። ማናቸው እንዴ እርሱንም ማን ይቋቋማል? የሚችሉት የለም እኮ። እንግዲህ ከዚህም በኋላ ያልኩህ ለመጨረሻ ጊዜ የምነግርህ እያንዳንዱን የምትሰራቸውን ስራዎች አንተ ነህ። የእሷን ስራ እንዳለ ወደ አንተ ነው። እሷን ከዚህም በኋላ አልፈልጋት። አይከብድም? የእሷ ስራ አይደለ? ለመጨረሻ ጊዜ ነው የምጠይቅህ። ችግር የለም። እያንዳንዱን የምትሰራው አንተ ነህ። ከዚህም በኋላ ወደ እኔ ጋር መግባት የሚፈልጉትም ሰዎች ያንተን ስልክ ነው የሚወስዱት። ያንተን ስጣቸው። መውጣትም ሲፈልጉ ያንተ። ተግባብተናል? በኮንዶሚኒየም ዋጋ ሪል ስቴቶችን እነሆ እያልናችሁ እንገኛለን። ፍጹም ሪያሊቲ ድሪምስ ነን። ህልሞን ወደ እውነታ የሚቀይሩበት ትክክለኛ ቦታ ከ7.5 ሚሊዮን ብር ጀምሮ ከኋላ እየተገነባ ያለው ለመጠናቀቅ ቢበዛ 2 ወር አለበለዚያም ደግሞ በ1 ወር የሚረከቡትን ቤቶችን ለእናንተ አዘጋጅተን እየጠበቅነው እንገኛለን።
ክፍያ 7.5 ሚሊዮን በሰሚ ፊኒሽድ ሲሆን 60%ን ለኛ በመክፈል 40%ን ደግሞ ከወጋገን ባንክ ጋር እናንተን በማገናኘት ክፍያዎትን መፈጸም እንዲያስችሉ መንገድን ከፍተንልዎታል። የመኖሪያ ቤቱን ስናስረክቦት የተበጣጠነ ፓርኪንግ፣ የራሱ በቂ የሆነ ጄኔሬተር ያለው በአንድ ህንፃ ላይ 2 ሊፍት የተገጠመለት እንዲሁም ደግሞ ከርሰ ምድር የወጣለት ምቹ ለመኖር ተስማሚ የሆነ ህንፃን ገንብተን እናስረክቦታለን። ለበለጠ መረጃ ደግሞ ከታች በሚገኙ ስልክ ቁጥሮች ይደውሉልን፣ መገናኘት እንችላለን። እንደነገርኩህ ነው። እያንዳንዱን ስራ ወደ አንተ ነው የሚመጣው። ኃላፊነት በጣም ብዙ ነው ይበዛል። ችግር የለውም። ኧረ ሁሉም ሰው ደግሞ በጣም ወዶኛል። በጣም ነው የሚወዱኝ። ከዶክተሮቹም ጋር ተግባብቻለሁ። እላይም የሚሄድባቸው ቦታዎች በጣም ብዙ ልጆች እየሰጡኝ ነው፣ ብዙ ደም እየሰጡኝ ነው። እነሱ ምናምን አመጣለሁ። በቃ ከዚህ በኋላ በቃ ስራዬ አንቺን ማስደሰት ብቻ ነው። ችግር የለውም። መግባባትም አለብህ። ቀለል ያልክ ሰው እነሱ ፊት ችግር የለውም። በቃ አሁን ዋናው ስራዬ ለአንቺ ደም ማምጣትና በቃ አንቺን ማስደሰት ብቻ ነው። ገንዘብ አቀባበልም እንዴት እንደሆነ ታውቃለህ አይደል? አዎ። ዝም ብለህ ያሉህንም ስጣቸው። ለነገሩ ችግር የለውም። እኛ ጋር ገንዘብ እንዳትደራደራቸው። ከዶክተሮቹ ጋርም ተስማምቻለሁ ነው ያለው። እንዴ ዶክተሮቹማ በጣም ነው ወደዱኝ። ማለት የሚፈልጉትን ብር እዛው አየር ላይ ወዲያው ስለሆነ የምሰጣቸው በቃ በጣም ደስ ብሏቸው ነው ስራውን እየሰሩልኝ ያሉት። ስለዚህ ስልካቸው አለክ? አለኝ። በማንኛውም ሰዓት ብትፈልግ ይሰጡታል። አዎ ተነጋግረናል። በማንኛውም ሰዓት እንሰጣለን ብር። እንዳታሳፍረኝ። ችግር የለውም። ኧረ አላሳፍርም። ለአንተ ነው ይሄን ኃላፊነት ይሰጣለሁ። ፈልገውም ነበር አይደል ይሄን ስራ? አዎ። በግድ እኮ ነው ሌላ ሰው ልቀይር ብዬ ነው። ኧረ ችግር የለውም። ምን ይሰራዋለሁ? እሺ እንደዛ ከሆነ ያንተ ነው። በአግባቡ ስራ። እሺ ጨርሻለሁ። አሁን ወደ ስራ ልግባ። እንግዲህ ቤተሰቦቻችን እያያችሁት እየተከታተላችሁት እንደነበረው ነው። በጣም የሚያሰቅቅ በጣም የሚያሳዝን ነገር ነው ስናይ የነበረው። የህፃናትን ደም ነው እንግዲህ እንደ ሌላ ነገር እንደ ለስላሳ እነዚህ ሰዎች የሚጠጡት ማለት ነው። በዚህ እድሜዋ እንደዚህ ሆና ከሷ የማይጠበቅ ነገር ነው። ምናልባትም እዚህ ነገር ውስጥ እንዴት ገባችበት ይሄን ነገር እንደዚህ አይነት ነገሮችን ሪቹዋል ነገሮችን ለምንድን ነው የምታደርገው የሚለውን ለመከታተል እንሞክራለን። አሁን ልጁ እንግዲህ የኛ ሰዎች እዚህ ጋር እየተከታተሉ ነበር። ልጁን ደም ሊያመጣ ሄዷል። አሁን ደሙን እንቀበለዋለን ማለት ነው የሚያመጣውን እና እሱንም ምን ጠይቀው ይሆናል። ለምን እንደዚህ አይነት ነገር ውስጥ እንደገባ በወንጀል የሚያስጠይቅ ነገር ስለሆነ እየመጣ ይመስለኛል። ወንዴ እንከታተለው። ያው በዛ በኩል ነው የሚመጣው። ያው ይሄኛው ነው ልክ በእንደዚህ አይነት ሰዓት ነው ባለፈው ነው የመጣው። በእንደዚህ አይነት ይመስለኛል በባግ ውስጥ የያዘው እሱን ነው በቦርሳ ውስጥ ይዞ እየሄደ ያለው። ሄጄ ሊያዘው ወይስ ከገባ በኋላ ይሻላል? መንገድ ላይ የሚሆነ ግርግር ነገር እንዳይፈጠር ከገባ በኋላ ቀጥ ብለን ቶሎ ብለን ለማንኛውም እንግባና ያለውን ነገር እስቲ ና አንተ ምንድን ነው ያስኳል? ምንድን ነው ያስኳል? ምንድን ነው አንተ ምንድን ነው ያስኳል? ምንድን ነው ያስኳል? ልቀቀው አንተ ምን ሆነህ ነው? ከየት ነው እየመጣኝ ነበር? ልቀቀው ምን አገባህ? ከየት ነው እየመጣኝ? ከየት እንደምጣ አያገባም። ልቀቀው። ምንድን ነው ያስኳል? ምንም አላስኩም። ምን አትዋረዳታለህ? ምንድን ነው የምዋረደው? ምንድን ነው የምዋረደው? ምን እንዳያስቃለህ? ምንድን ነው ያስኩት? ምን እንዳያስቃለህ? ምን የምታውቀው ነገር የለም። ልቀቀው። ልቀቀኝና ልቀቀው። ምን እንዳያስቃለህ? ምን እንዳያስቃለህ? የሚያስቀር ነገር የለም። ምንድን ነው ያስቃለህ? ምንም አላስኩም። ለምን አላስቀምጥም? አስቀምጥ ይሆናል። ይኸውልህ ትሰማለህ አይደል? ይኸውልህ እየነገርኩህ ነው። እየሰማኝ ነው አይደል? ስለምንድን ነው የምሰማ?
ምንድነው? ቦርሳ ውስጥ ደም ነው አይደል? ያስከ ሰላም ደም ነው። አንተ ምን ሆነህ ነው የምትማተው? እየሰማኝ ነው። ምን ሆነህ ነው የምትማተው? ይኸውልህ እያደረክ ያለው ነገር ወንጀል ነው። ማንም መጥቶ አያድንህ። ምንድነው ማንም መጥቶ የማያድንህ? ይኸውልህ ማንም አያድንህ እየነገርኩህ ነው። ሰውዬ ዞር የምትልኝ ከሆነ ዞርልኝ። እኔ እንጂ ልግባ ወደ ቤት። ምንድነው ያስኮዝ ውስጥ ደም አይደለ? ደም ምናምን አትበል። ምንም ደም የለም እዛ ውስጥ። እና ጁስ ነው እዚህ ውስጥ ጁስ ነው። የምን ጁስ? የሚጠጣ ደሙ ትስቃለህ እንዴ? ይሄ ይኸውልህ እየቀለድኩ አይደለም። የምታረጉትን ስትሰራው የነበረውን እያንዳንዱን ነገር ደርሰንበታል። ምንድነው የምትደርሰው? ከተለያየ ቦታ እየሄድክ የምታመጣው ደም ነው ይዘህ ምንም ደም ምናምን የለም። የምትሰጣት ምንም ለልጅቷ የምትሰጣት ነገር የለም። ደምም የለም። ይኸውልህ ለራስህ ስትል ብታምን ይሻላል። ምንድነው ማምነው? ምንም ማምነው ነገር የለም። ምንም አላጠፋሁም። ምንም አላምንም። ይኸውልህ እየሰማኝ ነው አይደለ? ለራስህ ስትል ብታምን ይሻላል። ምንም ማምነው ነገር የለም። ምንም አላጠፋሁም። ምንም ሳላጠፋ እንዴት ነው ማምነው? ያጠፋ ሰው እኮ ነው የሚያምነው። እኔ ሳላጠፋ ለማንልህ የሄድክበትን ቦታ ሁላ ከየት እንዳመጣው ስንከታተልህ ነበረ። አንተም ብቻ አይደለም ግብረ አበሮችን ጨምር ነው ቀፍድደን የምናስገባው። አንተ ግን ለራስህ ስትል እኔ የምጠይቀን ጥያቄ ብታምን ይሻላል። ምንም የምጠይቀኝ ነገር የለም። ምንም ማምንልህ ነገር የለም። ምንም ግብረ አበር የለኝም። እኔ እገይ ሰው ነኝ። ምትወኝ ከሆነ ትወኝና ሆነ ቀይን ይዤ ልግባ ወደ ቤት። ይኸውልህ ይቀልዳል። ይታያል አይደለ? እኛ መርማሪ ጋዜጠኞች ነን። ይኸው በደንብ በህግ ነው የምጠይቀህ። ቅድም እቤት መተን በነበረበት ሰዓት ማለት ነው አንተን ላዋራህ መጥቼ በነበረበት ሰዓት ድብቅ ካሜራ አስቀምጬ ነው የወጣሁት። እየሰማኝ ነው አይደለ? በድብቁ ካሜራ ከዛሽ ከዋናው ሴትዮዋ ከምትላት ጋር ከሷ ጋር ስታወሩት የነበረውን እያንዳንዱን ነገር ስሰማችሁ ነበረ በሙሉ፣ ምንም አላስቀረም። ምንድነው የሰማው? እሱም በዝርዝር በቪዲዮ ያሳያሉ ከፈለክ ማለት ነው። ነው ይኸውልህ ስነ ስርዓትን ያዝ፣ እየነገርኩህ ነው። ምን ሆነ ነው? የሰው ወርሳ ሳታስፈቅድ መከፍተህ ነው? ዱላ ነው እንዴ የምትፈልገው? ይኸውልህ ልቀቅ፣ እየነገርኩህ ነው። ያዙት፣ ይቀመጥ። ይኸውልህ እሷ አታዋጣም። ካሁን በኋላ የእሷ ነገር አብቅቶለታል። አንተ ለራስህ የምታስብ ከሆነ ለምን ይህን ነገር እንደምታረግ ለራስህ የምታስብ ከሆነ እኔ የምጠይቅህን እያንዳንዷን ጥያቄ ብትመልስ ይሻላል። ደርሰንበታል። ስትሰራ የነበረውን ስራ ሁሉንም ትክክለኛ ስም ማን ነው? ማን ነው ስምህ? አቤል እባላለሁ። ይኸውልህ ስማ፣ ይኸውልህ የምጠይቅህን ጥያቄ እያንዳንዱን እንድትመልስልኝ እፈልጋለሁ። እየሰማኝ ነው አይደለ? እየሰማኝ ነው። ምን ሆነ? ለምንድን ነው የምመታኝሽ? እሺ መቼ ነው እሷ ጋር እዚህ መስራት የጀመርከው? በልጅነቴ ነው እዚህ የገባሁት። በልጅነቴ? እንዴት መጣ ወደዚህ? ሕፃን እያለሁ ቤተሰቦች እዚህ ቤት ይመላለሱ ነበር። ከዛ በቃ ማለት እንዲህ ባለፈው ዕለት እዛ ቁጭ ብለን የነገርኩ የኔን የሷ ታሪክ ሳይሆን የኔ የግል ታሪኬ ነው። ምንድን ነው ያንተ ታሪክ? እስቲ ንገረኝ፣ ስለ ራስህ ንገረኝ። በልጅነት ነው እዚህ የመጣው? ማለት እኔ በ18 ዓመቴ ምናምን አይደለም ቤተሰቦቼ የሞቱት። እኔ ቤተሰቦቼን ያጧቸው በ10 ዓመቴ ነው። እሺ። ከዛም በኋላ በቃ ቤተሰቦቼም ጋር ሲሄድ ማለት ቤተሰብ የለኝም ምናምን ያልኩ ባለፈው ዕለት አውቄ ነው። ቤተሰብ አለኝ ግን ያው እንደሌለኝ ነው የምቆጥራቸው። ኑሮ የሌሉ ሰዎች ስለሆኑ ማለት በቤተሰቦቼ እናትና አባቴ ካረፉ በኋላ እነሱ ጋር ሲሄድ እነሱ ፊት ተነሱኝ። ከዛም በኋላ ያው በልጅነቴ እዚህ ቤት ይዘውኝ መላለሱ ስለነበረ እዚህ ቤት መመላለስ ጀመርኩኝ። ማለት ጠዋት እወጣለሁ። እነዚህን ሰዎች አንተ የምታውቃቸው በልጅነት ነው?
እዚህ መጥቦት የነበረው የሷን ቤት እናት አባት ነው የዚህችን ልጅ የምታውቅ የነበረው ማለት ነው መጀመሪያ ከእሷ በፊት እናትና አባቷ ሳይሆን እሷን የሚያሳደጓት ከአያቷ መሰለኝ ብቻ እንደዛ መሰለኝ ጭምጭምታ ወሬ ምናምን የምሰማው እንደዛ ነው። ከአያቷ ጋር ነው ያደገችው ምናምን እና ያው እኔም እዚህ ይመላለሱ ስለነበረ ሰዎች ያው በፊት ከእሷ ከማደጓ በፊት ህፃን እያለች ከእሷ ጋር ምናምን አብረን እንጫወት ነበረ። ከዛም በኋላ ያው ቀስ በቀስ የእሷ ተላላኪ ሆንኩኝ። እንጃ ብቻ አላውቅም። የእሷ ተላላኪ ምንድን ነው የምትላላክላት? እንዴ ማለት ደም ነው አይደል የምታመጣላት? መጀመሪያ ላይ ማለት እያደግክ ስትመጣ ነው እያወቅክ የመጣው ይሄንን ነገር ወይስ በቅርብ ነው ማወቅ የጀመርከው? ማለት ስለየትኛው ነገር ይሄን ነገር እሷ እንደምትጠቀም ማለት እኔ ያዋን ጀመረ አሁን በቅርብ ቀን ነው ያወቅኩት። ማለት እሷ ከሄደች በኋላ የሆነች የምታመጣላት ልጅ ነበረች። ልክ እሷ ከወጣች በኋላ በቃ ማለት መጀመሪያ ማመጣላት ነበር፣ ግን ያው እሷ ከወጣች በኋላ ሙሉ ኃላፊነቱን እኔ ጋር መጣ። እየሄድኩ መቀበል ጀመርኩኝ። ከዛ ያው ሙሉ ለሙሉ እንደምትጠቀመው የዛን ሰዓት ነው ያወቅኩት። ማለት እሱ መጀመሪያም እንደዚህ እቃ ምናምን ስታመጣላት ያችኛዋ ሴትዮ ማለት እኔ መፈልግ ነበር መጠቀሙ ምናምን ስለምፈልገው ገንዘቡን በቃ እሷ ወጣ እኔ እቃውን እንዳመጣ እፈልግ ነበረ። እንደ አጋጣሚ እንደተመኘሁትም እሷ ወጣች። ከዛ እኔ እቃውን ማምጣት ጀመርኩኝ። ከዛ ቀስ በቀስ ያው እንደምጠቀመው አወቅኩኝ። በኮንዶሚኒየም ዋጋ ሪል ስቴቶችን እነሆ እያልናችሁ እንገኛለን። ፍጹም ሪያሊቲ ድሪምስ ነን። ህልሞን ወደ እውነታ የሚቀይሩበት ትክክለኛ ቦታ ከ7.5 ሚሊዮን ብር ጀምሮ ከኋላ እየተገነባ ያለው ለመጠናቀቅ ቢበዛ 2 ወር አለበለዚያም ደግሞ በ1 ወር የሚረከቡትን ቤቶችን ለእናንተ አዘጋጅተን እየጠበቅነው እንገኛለን። ክፍያ 7.5 ሚሊዮን በሰሚ ፊኒሽድ ሲሆን 60%ቱን ለኛ በመክፈል 40%ቱን ደግሞ ከወጋገን ባንክ ጋር እናንተ በማገናኘት ክፍያዎትን መፈጸም እንዲያስችሉ መንገድን ከፍተንልዎታል። የመኖሪያ ቤቱን ስናስረክቦት የተበጣጠነ ፓርኪንግ፣ የራሱ በቂ የሆነ ጄኔሬተር ያለው በአንድ ህንፃ ላይ 2 ሊፍት የተገጠመለት እንዲሁም ደግሞ ከርሰ ምድር የወጣለት ምቹ ለመኖር ተስማሚ የሆነ ህንፃን ገንብተን እናስረክቦታለን። ለበለጠ መረጃ ደግሞ ከታች በሚገኙ ስልክ ቁጥሮች ይደውሉልን፣ መገናኘት እንችላለን። ይህን ነገር ስራ ብለን ያስቀው እውነት እንደ ስራ ነው የምታየው ማለት ነው? ከዚህ ውጪ ሌላ ምንም የምታውቀው ነገር የለም? ምንም ስራ የለኝም ማለት በቃ እሷ መልከኛ ነቀ ይጂ መምጣት ነው የኔ ስራ እና የምፈልጋቸውን ሰዎች ሄዶ ማምጣት። እሷ የምትፈልጋቸውንና የሚፈልጓትን ማለት ምንም ከምንም ነገር ጋር ንክኪ የሌላቸው ሰዎች ይመጣሉ እሷ ጋር ማለት እነዚህ ባለስልጣናቶች ምናምን። ቆይ ስማ፣ አንተ ከልጅነት ጀምሮ እዚህ የነበርከው ማለት ነው። አንተስ ይሄን ነገር የመጠቀም ምናምን ልምዱ የለህም? እኔ ምንም አውቀው ነገር የለም። እኔ ተጠቅሜም አላውቅም እንደዚህ አይነት ነገር። አትጠጣም ደግሞ? አልጠጣም። እርግጠኛ ነህ? እርግጠኛ ነኝ። እሷስ አስገድዳ ታውቃለች ይሄን ነገር እንድትጠቀም ወይስ ትገፋፋለች? ይሄን ነገር አርግ ትላለች? አትለኝም። እሷም ለሷም ስለማይበቃት የሚመጣው እንትን እኔ ጭራሽ እንትንም አትለኝም። ስለማይበቃት ማለት አይበቃትም። እሷ በረንብ ነው የምትጠቀመው ነው? አሁን በልጅነትህ ጀምሮ ከሆነ እዚህ አንተ የነበርከው ያው እናትና አባትህ የእናትህ ወይ አባትህ ቤተሰቦች አሉ፣ አጎቶቼም አክስቶቼም አሉ። ግን እነሱ ጋር በቃ አንደኛው ቤት ሲሄድ የሆነ 15 ቀንም ወርም ቆያለሁ። ከዛ ደግሞ እዛ የሆነ ጭቅጭቅ ምናምን ሲጀምሩኝ ከዛም ወጣና ደግሞ አንደኛው ቤት ሄዳለሁ። የአባቴን ቤተሰቦች ጋር የእናቴን ቤተሰቦች ጋር በጣም ብዙ ቤት ቆይቻለሁ። ብዙ ጊዜ ቢያንስ እስከ ስንት አመት እንደዛ እየተዘዋወርኩኝ ቢያንስ ከ12 አመት 13 አመት እስኪሞላኝ ድረስ እንደዛ ነበርኩኝ። ከዛም በኋላ በቃ ቀጥታ
አማራጭ የነበረኝ እዚህ ነበረ። ያው እዚህ መላለሱ ስለነበር ከዛ እዚህ መጣሁኝ። በቃ እዚህ መኖር ጀመርኩኝ። በዛ ሰዓት የፈቀዱልህ የእሷ አያት የነበሩት ናቸው? የእሷ አሳዳጊ ናቸው እዚህ እንድትኖር መጀመሪያ ያደረጉ? ከዛ ከቤተሰቦቼ ጋር ከመጣሁ በኋላ የእሷ አያት በቃ ችግር የለውም እዚህ ከልጄ ጋር ትሆናለህ አሉኝ። በቃ ከእሷ ጋርም እየተጫወተን ምናምን እዚህ መኖር ጀመርኩኝ። ኦኬ። እሷ መጀመሪያ ላይ ኖርማል አይነት ሰው ነው የነበረችው? እንዴት ነው እስቲ መንፈሱ እየተጋባባት የመጣበት? በአያትዮ ከሞተች በኋላ በቃ ሙሉ መንፈሱ ወደ እሷ ነው የተዘዋወረ። ማለት አያትዮ ልክ እንዳረፈች በቃ እንትኗ መቀየር ጀመረ። ሙሉ ነገሯ በቃ ቀየር አለ። በቃ እንትን ሆነች። በቃ እንደ አያትዮ ደም ምናምን ማለት ጀመረች። ከዛ ጓደኛ አለቻት እንደዚህ የምታመጣላት ከብዙ ሰዎች ጋር ትተዋወቃለች እሷ። በቃ እነሱን እንትን ምናምን ማለት ጀመረች። እሷ ሄዳ ይዛ መምጣት ጀመረች። እንደዚህ እንትን እያለች በቃ እንትን ሙሉ ለሙሉ እንትን አለባት። መንፈሱ ሙሉ ለሙሉ ገባባት። እሺ አሁን ደሙን የምታመጣበት ቦታ ላይ ሰዎቹን እስቲ እንዴት ነው የምታገኛቸው? እንዴት ነው የምትመለምሏቸው? እንደዚህ የምታረጓቸውን ነገሮች ደሙን የምታመጡበት ቦታ ማለት አብዛኛውን ጊዜ የምንቀበለው ከዶክተር ማለት እንደዚህ አይነት የሚሰጡን ዶክተሮች አሉ። ፍቃድ ምናምን ለግሰው በጎ ፍቃድ ምናምን የተለገሰ ደም አለ አይደለ? እነሱን ደሞች በዶክተሮቹ አማካኝነት ቢያንስ ለአንድ ደም እስከ 100,000 150,000 ከዛም በላይ ልንከፍል እንችላለን። አንድ ብቻ ለመቀበል ማለት ነው። እሱን ደም ይዤ እመጣለሁ። ቢያንስ 3-4 ይዤላት እመጣለሁ በቀን። እሱን ትጨርሳለች። አንዳንድም ጊዜ ደግሞ እንትን አልልም ካሉኝ ከዶክተሮቹም ጋር ደግሞ ከሌለ ያው እንትኑን አጠቃቀሙን እኔ ስለማውቀው ይሄድና ያው ከሴተኛ አዳሪዎች ምናምን እነሱን አደንዝዤ ከነሱ እየቀደው እንትን እላለሁ አመጣላታለሁ። እንዴት ሴተኛ አዳሪዎች አደንዝዤ ማለት ማታ ማታ ሴተኛ አዳሪ ቤት እሄዳለሁ እና ያው እነሱ ልክ እንትን ሲሉ እኔ ማደንዘዣ መርፌ አለ እሱ ማደንዘዣ መርፌ ወጋቸውና ከዛም በኋላ ደማቸውን እቀዳለሁ። ደማቸውን ቀድቼ እመጣለሁ። ከዛ ደሙን አስረክባለሁ። ከዛ ሌሊት ላይ ነው ማለት ሌሊት ላይ ነው በተኙበት እዛው ጥላቸው የምትወጣው? እሷ ጋር ምን አይነት ሰዎች ናቸው የሚመጡት? ያው ባለሀብቶች ምናምን ናቸው የሚመጡት። ባለሀብቶች አሪፍ ብር ከሌለሽ ጀመር እዚህ ቤት አትገባም ሳይሆን አትመጣም። ብር ያለው ሰው ነው በቃ ማለት በደንብ መክፈል የሚችል መገበር የሚችል ሰው ይመጣል፣ ይገብርላታል፣ ይሄዳል። የሚፈልገው ነገር ደግሞ ይደረግለታል። ኦኬ። የተለያዩ ሰዎች ናቸው የሚመጡት? የተለያዩ ባለሀብቶች ይመጣሉ። ያው የሚፈልጉትን ነገር ይጠይቃሉ፣ የሚፈልጉትን ነገር ይደረግላቸዋል፣ ይሄዳሉ። መክፈል ያለባቸውን ከፍሎ ይሄዳሉ። ኦኬ። እነሱስ ደማቸውን አንዴም ሊሆን ይችላል በተለያየ ጊዜ ለሷ የሚሰጧት ነገር አለ? ማለት መጀመሪያ ሲገቡ ክፍል አለ እዚሁ ደም መለገሻ ክፍል፣ እዛ ደም ሰጥተው ነው የሚወጡት ለመጀመሪያ ጊዜ። በዚህ አምነውበት ነው የሚመጡት? አዎ። ደም ከለገሱ በኋላ ደግሞ የሚፈልጉን ነገር ከተደረገ መጀመሪያ ወደ እሷ ከመግባታቸው በፊት ደም ይለግሳሉ። እሷን ከማግኘታቸው በፊት ደማቸውን ይሰጣሉ። ደም ከሰጡ በኋላ ደማቸውን ጠጥታ እሷ ከዛ ይገባሉ። እነሱ እሷን አግኝተው የሚፈልጉትን ነገር ይጠይቋታል። ከዛ እሷ የሚፈልጉትን ነገር ታደርግላቸዋለች። ከዛ ደግሞ ከደሙ ደግሞ ጭማሪ ክፍያም አለው። እሱን ከፍለው ይሄዳሉ። እንግዲህ ያው ያያችሁት እንደነበረው ነገር ነው። እንግዲህ ገና በዚህ እድሜያቸው እነዚህ ልጆች ስንት ትምህርት መማር ባለባቸው፣ ስንት ነገር መቅሰም ባለባቸው ሰዓት ሌላውን ሁሉን ነገር ትተው በቤተሰብም ጫና ሊሆን ይችላል እነሱ ሳይፈልጉትም ቢሆን ዞሮ ዞሮ ግን እዚህ እንደዚህ አይነት ነገር ውስጥ ገብተውበታል ማለት ነው። አሁን ይሄ ልጅ ትምህርት ቤት መሄድ የነበረበት ሰዓት ነው፣ ግን ከልጅነቱ ጀምሮ ይኸው ምንም እንኳን ትምህርት ቤት ቀርቶ ያው እዚሁ ቤት ላይ በልጅነቱ
አንዳንዴ ከቤተሰቦቻችንም ከተለያዩ ከተላልቆቻችን እንግዲህ ጥሩ ነገር የማንወርስ ከሆነ እንደዚህ ሆነን ነው አንድ ቦታ ላይ ሆነን ነው የምንቀረው ማለት ነው። እንግዲህ ይኸው በንብርክኩ እቺን አንድ ፍሬ ልጅ እንግዲህ ልጅቷም ቅድም እያዩዋት ነበረ፣ እኔ በድብቁም ካሜራ ስንከታተለው ነበረ። ከ18 እና ከ17 እድሜ የማይበልጥ ናት። ግን ዞሮ ዞሮ የተላበሳት የወረሰችው መንፈስ ቤተሰቧን ከቤተሰቧ የወረሰችው መንፈስ አጉል መንፈስ ነገር ስለሆነ ያው አጉል ነገር ውስጥ ነው ያለችው ማለት ነው። እንግዲህ አጉል ነገር ደግሞ ሆኖ በጣም ለየት የሚያደርገው ነገር የህፃናትን የተለያዩ የሰዎችን ሲያጡ ደግሞ የተለያዩ ሰዎችን ደም ለማረጋጊያ ለመንፈስ መጥሪያ እያሉ እያስገበሩ ነው የሚጠጡበት ሁኔታ ያለው ማለት ነው። ይህ ነገር እንግዲህ ይህን ነገር እያወቅን እየሰማን እኛ በምንም አይነት ተአምር እንግዲህ ቁጭ ብለን ይህን የምንከታተልበት ነገር ስለሌለ ያው ካሜራችንን ይዘን እየዞርን እነዚህን ወንጀለኞች በየቦታው ማጥፋት ነው ያለብን ከእናንተ ጋር በመሆን ነው ማለት ነው። እንግዲህ አሁን ወደ መጨረሻው እየተቃረብን ነው። ዞሮ ዞሮ ቤተሰቦች እስቲ እንግባና ሴትዮዋንም ደግሞ ልክ እንደሱ ወደ ህግ አካል አስተላልፈን ነው የምንሰጠው ማለት ነው። ተከታተሉ። እንግዲህ ቤተሰቦቻችን ይህንን ልጅ ቀጥታ ለህግ አካል አሳልፈን ሰጥተናል። አሁን ዋናው የሚቀርን ዋናዋን የዚህ ነገር እንግዲህ አስገባሪ የሆነችዋን ልጅቷን ገብተን የምናናግራት ነው ማለት ነው። ቅድም ቡና ስታፈላ ያየናትና በድብቆ ካሜራ ስንከታተላት የነበረው ኦልሬዲ ወንጀለኝነታቸው ተረጋግጧል። ግን ገብተን ይህን ነገር ለምን እንደሚያደርጉትና እንዴት እንደወረሰችው ይህን ነገር ማወቅ ስላለብን እናንተ ማየት ስላለባችሁ ገብተን ይዘን የምናስወጣት ነው የሚሆነው። እሺ ምንድነው ስታረግ የነበረው እዚህ? ምን አረኩኝ? ቦርሳው የት አለ? ይዛችሁታል? ቦርሳው ምንድነው እዚህ ቦርሳ ውስጥ ያለው? ምንድነው እዚህ ቦርሳ ውስጥ ያለው? አሁን ይኸውልሽ የምትቆጭበት ሰዓት አይደለም አንቺ። እሺ የምትቆጭበት ሰዓት አይደለም። አልወጣም። ምንድነው ስታረግ የነበረው? ምንድነው ስታወራ የነበረው? ምን አወራው? ይኸውልሽ እዚህ ውስጥ ያለው ማለት ነው የነበረው ልጅ ሲያመጣልሽ ይሄን ያዙት እሱ ጋር ይኸውልሽ ይኸውልሽ ማለት ምን ደም ነው አይደለ ስጠጭ የነበረው? ስለምን ደም ነው የምታወራው? ምንም ታወራውን ታውቃለህ? አቤት ምን አገባችሁ ስለ አቤት? ወንድምሽ አይደለም አይደለ? ወንድሜ ነው። ተነሽ ቁጭ በይ እዚህ ጋር ይቀመጣል። ተነሽ ምፈራችሁ መስሏችሁ ነው? ተነሽ ምንም ታረጉ አረፍ ምንም ታረጉ አንተ ያማል እንዴ? ያማል እንዴ? ውጡልኝ ከቤት እያልኳችሁ እኮ ነው። አቤልን ይኸውልሽ በቁጥጥር ስር አውለን ነው ይዞ ሲመጣ የነበረው የሰው ደም ነው አይደል? ስለምን ሰው ደም ነው የምታወራው? ስለምን ሰው ደም ነው የምታወራው? ያማችሁ እንዴ? ውጡልኝ ከቤት እያልኳችሁ እኮ ነው። ውጡልኝ። ቦርሳ ውስጥ አግኝቼዋለሁ የነበረውን ነገር ስለምን ይኸውልሽ እዚህ ጋር ሌላ ሰው ቦርሳ ነው። የሱ ቦርሳ አይደለም። የሱ ቦርሳ አይደለም። ከአንድም ሁለቴ ተከታትለን ይዘነዋል። አይደለም አንዴ ብቻ አይደለም። እየሰማሽ ነው አይደል? ከአንድም ሁለቴ ተከታትለን ይዘነዋል። እዚህ ቤት የምትሰሪውን ነገር እያንዳንዱን ነገር አውቀነዋል። ምን እንደሚያሳየኝ ይኸውልሽ ቅድም ከልጅቷ ጋር ጓደኛሽ ተብዬዋ ጋር እዚህ ስታወሪ ይኸውልሽ እዩ መጀመሪያ በልጅቷ ጋር እንደዚህ ቆረጻችሁት መቼ ነው? የተከታተላችሁ ነበር ነው? ይኸውልሽ ዝናሽን የምታረጊውን ነገር እየሰማሽኝ ነው? ስለኔ ካወቃችሁ እንግዲህ ፈርታችሁ መውጣት ነው ያለባችሁ። እኛን አያስፈራንም ይሄ ነገር። አንቺ የምታረጊው ምንም የሚያስፈራን ነገር የለም። ይኸውልሽ ቪዲዮ ይዘንብሻል ስታወሪ የነበረውን ነገር። ልጁንም ለህግ አካል አሳልፌ ከመስጠቴ በፊት አንቺንም ከመስጠቴ በፊት ማለት ነው ከኔ ጋር ብትተባበሪ ይሻልሻል። እንዴት ነው ያወቃችሁኝ ሲጀምር? እሱን ታዩ እንዴት እንዳወቅንሽ እሱን ታዩ። እሱ ላንቺ አይጠቅምሽም። ስለኔ ዝና ታውቃላችሁ እንግዲህ። ዝና አይደለም ይሄ የምትሰሪው ስራ ዝና የሚያሰጥ አይደለም። ትክክለኛ ያልሆነ ነገር ነው የምታረጊው። ወንጀል ነው እየሰራሽ የነበረው። ወንጀል አይደለም። መተው እርዳታዬን ፈለጉ፣ እርዳታዬን ሰጠዋቸው። እንደዚህ አይነት እርዳታ መስጠት አለ? እርዳታን የፈለጉት መተው፣ ስለዚህ እርዳታ ሰጠዋቸው። ምንድነው እናንተ የሰማችሁት ነገር ሲጀመር? እንዴት ነው የገባሽው እዚህ ነገር ውስጥ? ግን የኔ ታሪክ በጣም ረጅም ነው። እዚህ ውስጥ የገባሁበት እያንዳንዱን ነገር ደግሞ ለእናንተ መናገር አለብኝ። አዎ ግዴታሽ ነው። እንድተባበርሽ ከፈለግሽ ቪዲዮሽን ለህግ አካል አሳልፌ እንድሰጥ ካልፈለግሽ
እኔ የምጠይቅሽን ጥያቄ መመለስ አለብሽ። ከነገርኩ አትሰጥም ነው? አዎ እዚሁ እኔና አንቺ ተነጋግረን የምናደርገው ነገር ሊኖር ይችላል። እንደ ወጣት እኔና አንቺ እዚሁ መነጋገር እንችላለን። ስለዚህ እኔን ታሪክ ልንገርክ፣ ቪዲዮን ታጠፋዋለህ፣ ልጁንም ትለቀዋለህ። አዎ እዚሁ ነው ያለው፣ ግቢ ውስጥ ነው ያለው እኮ። ፖሊስ ምናምን ብለኝ ስለነበር ነው። ፖሊስ እንዲጋብት አልፈልግም። በኮንዶሚኒየም ዋጋ ሪል ስቴቶችን እነሆ እያልናችሁ እንገኛለን። ፍጹም ሪያሊቲ ድሪምስ ነን። ህልሞን ወደ እውነታ የሚቀይሩበት ትክክለኛ ቦታ ከ7.5 ሚሊዮን ብር ጀምሮ ከኋላ እየተገነባ ያለው ለመጠናቀቅ ቢበዛ 2 ወር አለበለዚያም ደግሞ በ1 ወር የሚረከቡትን ቤቶችን ለእናንተ አዘጋጅተን እየጠበቅነው እንገኛለን። ክፍያ 7.5 ሚሊዮን በሰሚ ፊኒሽድ ሲሆን 60%ቱን ለኛ በመክፈል 40%ቱን ደግሞ ከወጋገን ባንክ ጋር እናንተ በማገናኘት ክፍያዎትን መፈጸም እንዲያስችሉ መንገድን ከፍተንሎታል። የመኖሪያ ቤቱን ስናስረክቦት የተበጣጠነ ፓርኪንግ፣ የራሱ በቂ የሆነ ጄኔሬተር ያለው በአንድ ህንፃ ላይ 2 ሊፍት የተገጠመለት እንዲሁም ደግሞ ከርሰ ምድር የወጣለት ምቹ ለመኖር ተስማሚ የሆነ ህንፃን ገንብተን እናስረክቦታለን። ለበለጠ መረጃ ደግሞ ከታች በሚገኙ ስልክ ቁጥሮች ይደውሉልን፣ መገናኘት እንችላለን። የኔ ታሪክ የሚጀምረው ከአያቴ ነው። አያቴ እንደዚህ አይነት ስራ ውስጥ ነበር የምትሰራው የነበረው። በዛ ሰዓት ውስጥ ብዙ ሰዎች እየመጡ የተለያየ ነገሮች እንድታደርግ ይጠይቋት ነበር። ያንዳንዱን ነገሮች ደግሞ ታደርግላቸው ነበር። እኔን ሁላ ነገር ካለፈ በኋላ በታሪክ ነበር ሲነግሩኝ የነበረው። ከአያቴ ቀጥሎ ይሄ መንፈስ መውጣት ያለበት የግድ እኔና እናቴ ላይ መውጣት አለበት፣ ያለበለዛ ቤተሰባችንን እንዳለ እንደሚጨርስ ተናገረች በሰዓቱ አያቴ። እናቴ እንደዚህ አይነት ስራ ውስጥ መግባት አትፈልግም ነበር። አባቴም ይሄን ነገር ሁላችንም ከሚጨርሰን አትሊስት ወይ ሁለታችሁ ሆኖ አለ። ብዙ ልጆች ነን በቤተሰብ ውስጥ 5 እንሆናለን። ከአባቴ ጋር ደግሞ 6 ሴቶች 4 እናትና አባቴ ከአንድ ላይ 6 ነን። አባቴ ሁላችንም ከምንጠፋ አትሊስት ሁለታችሁ ሆኖ ሌሎቹ 3 ልጆቻችን ይኖረዋል። እናቴ የመረራትን ቢሆን ወይ አትሊስት እኔ ብቻ ልሆንና ልጄ ትቀራለች በዛ ሰዓት ላይ። ግን አያቴ አይሆንም፣ ይሄ ከዘርዘር መተላለፍ አለበት፣ ግንዱ መቀጠል አለበት አለች። እኔ ነበርኩኝ፣ ከኔ ቀጥሎ አንቺ እናቴን ትላታለች፣ ከእናቴ ቀጥሎ ደግሞ እኔ እንደሆን የፈለገችው ሴቶቹ ላይ ነው የተፈለገው። ከዛ ምንም ማድረግ ስለማንችል እናቴ አያቴን ነገር ማስቀጠል ጀመረች። ከዛ በቤታችን እንዳለ ሰው ሁላ መስማት ቀስ በቀስ እየሰማ ሄደ። መስማቱ ተሰራጨ ማለት ይቻላል። ሰፈር ውስጥ ይፈሩን ነበር ማለት ይቻላል። ከኔ ጋር የሚጫወት ልጆች አልነበሩም። ኢቭን እንደዚህ ስራ ውስጥ እንኳን ሳልገባ በፊት እናቴ ነበረች መጀመሪያ እና ሰዎቹ ላይ ይፈሩን ነበረ። ከዚህ ቤት ስንወጣ ምናምን እንዲህ በሹክሹክታ ምናምን ነበር የሚያዩን ነበር። የሚሰጡን ነገር የሆነ ግሬስ በተሞላ መልኩ የሆነ ነገር ነበር የሚሰጡን። የሚያስፈሪ ነገር ነበር የሚሰጡን። የሚስሉን ነገር የሆነ ነገር ብጠይቃቸውም አይመልሱልኝም። ፈርቶኝ ሮጦ ነበር የሚሄዱት ምናምን። ግን ደግሞ አንዳንድ ሰዎች ደግሞ እየመጡ እናቴ እንዲህ አድርጊልኝ ስሏት እሰማለሁ። ከሷ እኔ የመጨረሻ ልጅ ስለሆንኩኝ ከስሩ አልጠፋም። እያንዳንዱ የምታደርገውን ነገር እንዳለ አይ ነበረ። እሷም ቀለል ስለምላት ያንን አድርጊላቸው፣ ያንን ስጫቸው እንደዚህ። ከዛ ቦርሳ ሁላ ይዘው ይመጡ ነበር ወደ እናቴ ቤት። የሚመጣ ሰው የሆነ ነገር ፈልጎ ይምጣ ቦርሳ ይዞ ይመጣል። ተጠርቶም ይምጣ ግዴታው ነው። አሁን እንዳሳየኸኝ ቦርሳ ግዴታ ነው። ጠቆር ባለ ቦርሳ ይዞ ይመጣል። እና ለምንድን ነው ላት ነበር ሁሉም የሚመጡት ቦርሳዎች። እሷም ቀስ በቀስ ስደርሽ ይነግርሻለሁ፣ ብቻ ቦርሳውን ተቀብለሽ ያ ቦታ አለ አይደለ እዛ አስቀምጪ ነው የምትለኝ። ሲመጡ ተቀብዬ አስቀምጣለኝ ወደ እናቴ ጋር ያላቸውን ቁርኝነት። እዛ ወጥቼ እኔ እነሱ እንዲያወሩ ወጣላቸዋለሁ። አንዴ ውጪ ነው የምትለኝ። ጊዜ ሲደርስ ነው እያንዳንዱን ነገር የምታውቂው። አሁን ሞቀች ነበር የምትለኝ በዛ ሰዓት ላይ። ከዛ እያንዳንዱን ነገር ጊዜ በሚደርስበት ሰዓት
እናቴም ያንን ስራ በመስራቷን ቀስ በቀስ እያሳየችኝ መጣች። እንደዚህ ነው የሚደረገው። ሰዎች ሲመጡ ይሄ ስራ የሚተላለፈው ከአያቴ ጀምሮ የመጣ ነው፣ ከኔ እናቴን ደግሞ ታውቂያታለሽ አይደለ ትለኛለች። አዎ አብራን ያደገችው አብራን ያሳደገችን አዋቃታለሁኝ። ታዲያ እንዴት ነው የሚሰራው ስላት ሚስጥር ነው እንዲሁም ተብሎ ወይም እንዴት ነው የሚሰራው ብቻ ባልሽኝ ሰዓት የሚነገርሽ አይደለም። እድሜሽ፣ ሰዓቱ፣ ሁሉም ነገር ሲደርስ ወደ አንቺ ነው የሚተላለፈው። ሌሎች እህቶች ሶስቶች ከሚጎዱ አለችኝ። እኔም እናቴን በጣም ስለማምና ስለምወዳት የምትለውን ነገር እንዳለሽ ሰዓቱን በጉጉት ጭራሽ መጠበቅ ጀመርኩ። ምን አይነት ሰዓት ደርሶ እንዴት ነው የማደርገው፣ ከዛም በኋላ እንዴት ነው መሆነው፣ ከዛ እንዳለ የሚመጣላት ነገር ደግሞ ምን ይሆን የሚለውን ነገር ጉጉት ራሱ አሳደረብኝ። በቦርሳ ውስጥ መጥቶ እዛ ቦታ ካስቀምጩ እንዳትነኪው መባላላ። ከዛ እሱን ቦርሳ ከሄዱ በኋላ ለእናቴ ሰጣታለሁ። የሆነ ቦታ ትገባለች፣ እሷ ጨለም ወዳለ ክፍል ነገር ጥላኝ ትገባለች። ከዛ እያንዳንዱን ስራውን ቀስ በቀስ እያሳየች መጣች። በቦርሳ ይዞ የሚመጡት ምን እንደሆነ፣ እድሜ ሲደርስ እኔ ምን ማድረግ እንዳለብኝ፣ የግድን ያንን ነገር መቀበል እንዳለብኝ ሁሉን ነገሮች ቁጭ አድርጋ አስረዳችኝ። አባቴንና እህቴን አስወጥታ በቤት ውስጥ እኔና እሷ ብቻ ቁጭ አለን። አያቴንም ደውላ ጠራቻት እንድትመጣ ሰዓቱ ደረሰ ብላ ማለት ነው። እኔ በዛ ሰዓት ደስም አለኝ። በቃ የሆነ ነገር ግሬስ የሆነ ነገር ሰዎች መጥተው በአክብሮት ሊያናግሩኝ ነው፣ በቃ እንደኔ ነው የምትሆኝ ምናምን ነበር ስትለኝ የነበረው ሰዓቱ እስከሚደርስ ድረስ። እዛ እኔም ደስ አለኝ። በቃ የሆነ ነገር ማገኝ ነገር ነው ይመሰለኝ። የሆነ ክብር ደረጃው ላይ የምደርስ ነገር ነበር ይመሰለኝ። እሺ አልኩኝ፣ ገባሁኝ። አያቴን መጣች። እንግዲህ ልጄ ያለችኝ ደስ አለኝ። አያቴን ሰላም አልኳት ማለት ከዛ እንግዲህ ልጄ ከዚህም በኋላ ያለውን ነገር የምትቀበው አንቺ ነሽ። እናትሽ እስካሁን እስከዚህ ደረጃ ድረስ ገፍታልሻለች። እያንዳንዱን ነገር አንቺ ከስር ከስር እንድታይ የተደረግሽው በዚህ ምክንያት አንቺ ስለምትቀበይ ነው። ይሄንን ነገር ለሌላም አይደለም። ከቶች ተለይተሽ አንቺ ተመርጠሻል ለዚህ ስራ አለችኝ። ብቁ ሆነሽ የተገኘሽው አንቺ ነሽ። በቃ አይደለ ስራውን እንድገባ እኔን ካብ አድርጎ ሳሉኝ። በጣም የተለየ ደረጃ ነገር ሰጡኝ ሁለቱም፣ እናቴም አያቴም። ከዛ እኔም በዛን ጊዜ ደስ አለኝ። ከእናትና ከአያት እንደዚህ አይነት ነገር ሲመጣ ጥሩ ነገር ብዬ ስላሰብኩት በጣም ደስ አለኝ። እሺ አልኳቸው። ወዲያውኑ እናቴ የእሷን ቦታ እኔ እንደምተካ ከዚህም በኋላ የሚመጣልሽን ነገር እንዳለ በጥቁር ሁሉም ሰው ይዞልሽ እንደሚመጣ ባግ ግዴታ ነው። በእንደዚህ በጥቁር ነገር ነው የምታስመጡት? አዎ። ውስጡ አሁን ይሄ ያየኸው ውስጡ ጥቁር አለ፣ አይተከዋል አይደለ? በሱ ነው ደሙ መምጣት ያለበት አለች። ግዴታ ነው፣ ሲተላለፍ ያደረገ ነው አለችኝ። እሺ አልኳት። እያንዳንዱን ነገሮች በስርዓት ቁጭ አድርጋ ነገረችኝ። በጣም ብዙ ሰዓት ይሆናል እዛ ማድረግ ያለብኝን። ልክ እኔ ለእናቴ ሳደርግላት የነበር አንድ ታማኝ ሰው ማምጣት እንዳለብኝ ነገረችኝ። በዙሪያ ታማኝ ሰዎችን ማፍራት እንዳለብኝ፣ አለበለዚያ ይሄ ነገር አፈንግጦ ከወጣ ማይሆን ነገር ላይ እንደምትደርስ አስፈራራችኝ። ራሴ እንድጠብቅ ማለት ነው። ይህን ነገር ሌላ ሰው አሳልፌ እንደማይቀጥል በቃ እኔ ነኝ ያለሁት፣ ከኔ ቀጥሎ ደግሞ አንቺ ነሽ። ስለዚህ ራስሽን ይህን ነገር ተወጩ፣ ቤተሰባችን እንዲታርፍ ከፈለግሽ አለችኝ። እህቶችሽ እንዲድኑ አለችኝ። ወጣኋለሁ አልኳት በቃ ብዬ። ግን ስገባበት እንደዚህ አይነት ስራ አልመሰለኝም ነበር። በቃ ማየው ሰዎች ይመጣሉ፣ እቃቸውን ተቀብዬ ያስቀምጣለሁ፣ ይወጣለሁ። በቃ ሌላ ማየው ነገር አልነበረም። ጊዜው ሲደርስ ነበር። ከዛ በኋላ እስቲ እንዴት ነው ፕራክቲስ ማድረግ የጀመርሽ ይሄንን ነገር? እንደ ሱስ ነው እየሆነብሽ የመጣው ማለት ነው? አዎ ግዴታ መቅመስ አለብሽ ተባልኩ። የመጀመሪያ ጊዜ ሁለቱም ከጎን የነበሩ አያቴም እናቴም መጣ። ከዛ ለሚመጡት ሰዎች እንዳለ አሁን እሷ ናት እያሉ ይነግሯቸዋል። ከዚህም በኋላ የምታገኙት እሷ ነው፣ ከእሷ ጋር ነው የምጨርሱት። ኦልሬዲ በመንፈሱ ወደ አንቺ ተጋብቶብሻል። በቃ የዛ ቦታ እኔን አስቀመጡኝ። ለሚመጡት እንዳለ እሷ ናት። ከዚህም በኋላ እሷ ናት የእናንተን ኬዝ የያዘችው፣ ለእሷ ነው የምታስተላሉ፣ ለእሷ ነው የምትናገሩት። እያንዳንዱ የምታመጣቱንም ባግ ለእሷ ስጡ፣ የምታመጡትን ቦርሳ ለእሷ ነው የምትሰጡት። እንዳለ በጣም ብዙ ሰው ነው የመጣው ማለት ይቻላል። ከነገሩኝ በኋላ እንዳለ ቤቱ ራሱ ተጥለቀለቀ። ማን ላይ ይሄ የሆነ ሰው አሸንፎ ምናምን ያሸነፈ ሰው ለማየት እንደሚጓጓ ሰው ያንዳንዱ ሁሉም ዛሬ ካልመጣችሁ የተባሉ ይመስል መጡ። ሁሉንም ሰው አዩኝ፣ አወቁኝ። የሚሰጡኝ ክብር ደግሞ የተለየ ነበር። እንደዚህ አይነት ክብር አግኝቼ አላውቅም። የመጡ ይሰግዳሉ፣ ምን ይላሉ። እዛ ምን አይነት ነገር ነው እላቸዋለሁ። ከዛ እናቴ ቆንጠጥ ታደርገኝ፣ ዝም በይ ቆይ
ከዛ ቀስ በቀስ ነው የምታውቂው። የሚገባሽም ጀነን ማለቱም ሁሉም ነገር ቀስ በቀስ ነቆስ እነሱ ፊት እንደዛ ይባላል። ጀነን ብለሽ ቁጭ በይ ትለኛለች። ኦኬ እሺ እያልኩኝ ቀጠልኩት ነገሩን። ከዚያ የሆነ ጊዜ ምን ተፈጠረ መሰለክ? እናቴ ጠፍታ ቀረች። መጣዊ ነገር እያለች የሆነ ጊዜ ጠፍታ በዛው ቀረች። አልተመለሰች። አታውቁም ግን ትክክለኛውን የት እንዳለች እናንተ ናት ወይስ ለዚህ ነገር ሌላ ቦታ ላይ አስቀምጣችኋት ነው? አናውቅም። እርግጠኛ ነሽ? ጠፍታለች። እኔም አንድ ጊዜ መጨረሻዬ እንደሷ ነው። እናንተ አሁን መታችሁ ባትይዙ ይኖሮ መጨረሻዬ እንደ እናቴ ነበር የሚሆነው። ጠፋለሁ ወይ? አሁን ግን እንትኖች ናቸው የእሷ እኮ አገልጋዮች ናቸው። ቅድም እኮ ልጁ አሳይቶኛል። ልጁን ስናስወጣ አሁን እያስወጣቸው ነው። ከኋላ የሚሰማው ድምጽ እንግዲህ ቤተሰቦቻችን ምንድን ነው ያው የቡና ምናምን አይነት ድምጽ እየሰማችሁ ነው። እሺ አንዴ ደጁኝ አንቺ ውጣ። አዎ ደጁኝ አሉ ልጆቹ ከነሱ ጋር ሆኜ መጣ። ቤተሰቦች እንግዲህ ያው እንዳያችሁት እንደተከታተላችሁት ነበረ የዛሬው ቆይታችን የነበረው ማለት ነው። እነዚህ እንግዲህ ከ17 እና ከ18 ዓመት እድሜ ያልበለጣቸው ልጆች እንደዚህ አይነት መስዋዕትነት እያስከፈሉ እንደዚህ የህፃን ልጅን የሰውን ደም እየጠጡ መሆን በሌላባቸው መማር በነበረባቸው ሰዓት ላይ እንደዚህ አይነት ቦታ ላይ ተገኝተዋል ማለት ነው። ስለዚህ በጣም የሚያሳዝን ነገር ነው። ዞሮ ዞሮ የፈለገ ነገር ይሁን ወንጀል ነው ሲሰሩ የነበረው። ስለዚህ በህግ አካል ቀደም እንዳልናችሁ እንግዲህ በድብቁ ካሜራ ቪዲዮአችንን የምንፈልገውን መረጃና ማስረጃ ይዘናል። የድምጽም የቪዲዮ ማስረጃችንን እንግዲህ ለህግ አካል አሳልፈን የምንሰጥ ነው የሚሆነው። ቀጥታ ወደ እስር ቤት ነው የምንልካቸው ማለት ነው። ከኋላም እንግዲህ የተለያዩ ሰዎች አሉ ቡና የሚያፈሉላት የሚቀድሟት ምናምን። እንግዲህ ግቢውም በተለየ እንግዲህ ከህግ አካል ካሁን በኋላ የህግ ስራ ነው የሚሆነው ማለት ነው ከነ ወንጀላቸው። ቤተሰቦች የዛሬው ቆይታችን ይሄን ነበር የሚመስለው። ላይክ፣ ሼር፣ ሰብስክራይብ አይረሳ። ሀሳብ አስተያየት ኮሜንት ሴክሽን ላይ ይቀመጥ። ሰላም